ሰው ልጅ የእሳት ወይ ደግሞ ድንጋይ ጠርቦ መጠቀም ከጀመረበት ጊዜ ጀምሮ አጠቃላይ የሰው ልጅ የሚባለው ፍጡር የተለያዩ ምዕራፎችን አልፏል። እንደ 16 17 የሚሆኑ ዲፋይኒንግ ሞመንትስ የሚባሉ የሰው ልጅ አሁን የደረሰበትን ደረጃ እንዲደርስ ያደረጉ መታጠፊያ ታሪክ የታጠፈባቸው ታሪክ ወደሆነ ከፍታ ያደረሰባቸው ነጥቦች ነበሩ እና አሁን ይሄ ቴክኖሎጂ አቅም እየጨመረ መጥቶ አሁን ዛሬ የምንደርስበት ደረጃ ላይ እንገኛለን። አሁን የምንገኝበት ጊዜ ቢያንስ 3 ባህሪ ያለው አንደኛ ድህረ እውነት ጊዜ ነው። የሰው ልጅ ተጋላጭ የሚሆንባቸው ስነልቦናዊ ሁኔታዎች ስላሉ ቢሄቪራል ሳይንቲስቶች እንደሚሉት የኮሚኒኬሽን ባለሙያዎች የሚሉት ቨልነራቢሊቲስ አሉ፣ የሳይኮሎጂካል ቨልነራቢሊቲስ አሉ። እነዛን ተጋላጭነቶች ኤክስፕሎይት ማድረግ የሚችል በተለየ ሁኔታ ቴክኖሎጂ መጥቷል። አልጎሪዝም ምናምን የምንለው ማለት ነው። በዛ ምክንያት በሁለቱ ሲደመር ፖስት ትሩዝ የሚባለው ድህረ እውነት ተፈጥሯል። ከዛ ደግሞ የውሸት መረጃ የሚባለው ነገር እንደዚሁ ለምሳሌ አንድ ጥናት እንደሚያሳየው ኤምአይቲ ያደረገው ጥናት በጣም ስመጥር ትምህርት ቤት ነው። ውሸት ከእውነት ይልቅ በ6 ጊዜ ይፈጥናል። ኤኒ ፌክ ኒውስ ከእውነት ይልቅ 6 ጊዜ 6 ታይምስ እንትን ይላል እና አንድ ማርክ ትዊን የሚባል ሰውዬ ውሸት ግማሽ ዓለምን ሲያካልል እውነት ደግሞ ገና ጫማውን እያደረገ ነው ይላል እና ላይክ ፍጥነቱን ነው የሚያሳየው። ሶስተኛው ደግሞ መረጃ ከዚህ በፊት መንግስታት ቁጥጥር ነበራቸው። በፈቃድ በምን አማካኝነት ራሳቸውን መረጃ ያመርቱ ነበር። ግን ቴክኖሎጂ እና ኦነርሺፕ የመረጃ ላይሴንሲንግ ሬጂም እና የመረጃ ፕሮዳክሽን ኮስት አትሊስት መረጃ ሬጉሌት ለማድረግ የሚያስችል ነባራዊ ሁኔታ ይፈጥር ነበር። አሁን ብዙ መንግስታት ብዙ ስርዓቶች ለአዲሱ ሁኔታ ዝግጁ አይደሉም። ህዝቡ ዝግጁ አይደለም። ለምሳሌ ገበያ ይተዋል። ውሸት መረጃ ብታቀርብ ሚዲያው ይጎዳል፣ ገበያው ሪጀክት ስለሚያደርገው ገበያው ያስተካክላል ይባል ነበር። አሁን ገበያው እንደዛ አይደለም። ስለዚህ እነዚህ 3ቱ ነገሮች አጋጥመዋል። ውሸት ማኒፕሌሽን ከፍተኛ ደረጃ ሲደርስ ትልልቅ ስልጣኔዎችን ያፈርሳል፣ ትልልቅ ስልጣኔዎችን ገንድሶ ይጥላል። ሮማን ኢምፓየርም ጀርመንም ከሁለተኛው ዓለም ጦርነት በፊትም የጦርነቱ ጊዜም የነበረችው ጀርመን ሶቪየት ህብረትም ስትፈራርስ ለአንዱ ቀድሞ የተጠቃው እውነት ነው። ከሁሉ በፊት የቀድሞ ሰለባ የሆነው የጥቃት ሰለባ የሆነው እውነት ነው እና የሰው ልጅ ለምሳሌ ላለፈው 500 ዓመት አንዱ ትልቁ ጥያቄው መተማመን፣ እርስ በርስ ትምምን ነበር። ትረስት ኢሹ ነው። በግለሰቦችና በቤተሰብ ውስጥ፣ በብሔር ውስጥ፣ በሀገር ውስጥ፣ በመንግስትና በህብረተሰብ ውስጥ የትምምን ትረስት ኢሹ ይሄ ሁሉ የሚያደርገን እንትን ነው። በቴክኖሎጂ በምናምን ልንመልስበት የሞከርነው ነገር ነው እንደ ሰው ልጅ። አሁን ግን እየተፈጠረ ያለው ቴክኖሎጂ የበለጠ በቴክኖሎጂ አማካኝነት እንፈተዋለን ያለውን የትምምን እጦት ችግር በጣም የሚያባበስ ስር የሰደደ እንዲያደርግ የሚያስችል ሁኔታ እየተፈጠረ ያለው አጠቃላይ የሚፈጠረው ቴክኖሎጂ የሰው ልጅን ነባራዊ ሁኔታ ተጨባጭ ችግሮች የሚፈታ ሳይሆን የሚያባበስ እየሆነ እየመጣ ነው። ሶሻል ሚዲያ ዝም ብሎ በሁለት ጎኑ የተሰላ ቢላ ነው። በአንድ በኩል ጥቅም አለው። ለምሳሌ እውቀት ላለፈው 200-300 ዓመት ከኢንዱስትሪያል ሪቮሉሽን በኋላ ከ1820 በኋላ በ100 ዓመት ነበር እጥፍ የሚያድገው የሰው ልጅ እውቀት ማለት ነው። አሁን በየ12 ሰዓቱ እውቀት ያድጋል በእጥፍ ማለት ነው። ይሄ በጣም የሰው ልጅን እውቀት የማምረት የመሸከም ዲስትሪቢዩት የማድረግ አቅም በከፍተኛ ደረጃ አሳድጎታል። ትልቅ ነገር ነው። ኢኮኖሚ ብዙ ሰዎች እድል እንዲያገኙ አድርጓል። የኦንላይን ማስታወቂያ ብዙ አለ። በዛ ልክ ደግሞ ግን እውነት የሌለው ማህበረሰብ፣ እውነት የሌለው አገር፣ እውነት የሌለበት የተጠቃበት
ዓለም ምንድን ነው ትርጉሙ? የሰው ልጅ እውነት ከሚባለው ነገር ውጭ ሲሆን ከዛ በስተቀረ ሲሆን ምንድን ነው የሚቀረው ነገር? የምንነጋገረው፣ አብረን የምንኖረው፣ ትዳር የምንመሰርተው፣ ልጆች የምንወልደው፣ ለአገር ብለን እንትን የምንለው እውነት የሚባል ነገር ሳለ ነው። እውነቱ ደግሞ እንትን የለው ለከት የለው በሁሉም ነገር ላይ ዲስትሮይ ሊሆን ነው። ይሄ ዘመን የሰው ልጅ ዕጣ ፈንታ የሚወሰንበት ዘመን ነው። የሰው ልጅ የታሪክ ጥፋት ላይ ነው ያለው። ወይ ተባብሮ ከሶሻል ሚዲያ ከማህበራዊ ሚዲያ የሚገኘውን ጥቅም ከአርቲፊሻል ኢንቴሊጀንስ የሚገኘውን ጥቅም ያሰፋዋል፣ ችግሩን ደግሞ ይቀርፋል። ወይ ደግሞ ሁላችንም ዝም ብለን አለያም የችግሩ አካል ሆነን እንደ ሰው ልጅ እንደ ሀገር ህልውናችን አደጋ ውስጥ ይገባል። ደግሞ የኛ ማህበረሰብ ደግሞ ይሄ ዓለማዊ ሁኔታው እንዳለ ሆኖ ገና ታዳጊ ሀገር ነን። በዛ ላይ ብዝሃነት አለብን። የዲሞክራሲ ስርዓት ገና እየተለማመድን ያለ ነው። የትምህርት ደረጃችን ገና ነው፣ ብዙ አላደገም። በዚህ ምክንያት አሁን ያለውን ሌላ ዓለም እየገጠመ ያለውን ችግር የበለጠ የሚያወሳስብ ችግር እየገጠመ ነው። በዛ ላይ ዋልታ ረገጥ ፖለቲካ አለ፣ ለረጅም ጊዜ የተከማቸ መጠራጠር አለ፣ እርስ በርስ መጠራጠር አለ፣ በብሔር ኢሊት ደረጃ ያለ በደንባራ በቅርቃጭት ተጨምሮ ነው የሆነው። በቀደመም ችግር አለብን፣ ወሰብሰብ ያለ ችግር። ሶሻል ሚዲያ ሲጨመርበት በየቤቱ ሰው ቁጭ ብሎ የሚያማውን ነገር የሚጠላለውን ነገር ወደ አደባባይ መጥቶ ሰው የሚጨራረስበት ሶሻል ሚዲያ አሁን የጂኦፖለቲክስ መሳሪያ ነው። አገራት ፊት ለፊት አይዋጉም። ከመዋጋት ይልቅ በሶሻል ሚዲያ ይዋጋሉ፣ እርስ በርስ ይፈራርሳል። አገራት በሶሻል ሚዲያ እየፈራረሱ ነው ያሉት። እኛ ወዳጅ እንዳለን ሁሉ ጠላቶች አሉን። በዛ ላይ ደግሞ ታሪካዊ ጠላቶች አሉን። አሁን እርስ በርስ የምንጣላውን ነገር እንደው እሱ እንኳን ማኔጅ ብናደርገው ትላንት አድዋ ላይ ቅድመ አያቶቻችን ሞተው ነፃ አድርገው ያስረከቡን ሀገር ታሪካዊ ጠላቶቻችን በዚህ በሶሻል ሚዲያ ቨልነራቢሊቲ አማካኝነት ገብተው ሌላ በጣም ሊቀለብስ የማይችል አደጋ ሊያደርሱብን ይችላሉ። አሁን አናየውም እንጂ መሳሪያ ሲተኮስ ሚሳኤል ሲተኮስ አናየውም እንጂ የሰው ልጅ አጠቃላይ ጦርነት ላይ ነው ያለው። ስቴት ኦፍ ዎር ነው ያለው። የኢንፎርሜሽን ጦርነት ላይ ነው ያለው። ይሄ የብዙ ሰዎችን ስለንቦና እየረበሸ ከፋም ሲል ራስ እስከ ማጥፋት ድረስ የሚደርስ ነው። እንደገና ደግሞ የመረጃ ዊፐናይዝ የተደረገበት መሳሪያ እንደሚተኮስ መሳሪያ ሰዎች በመረጃ እንትን ይላሉ። ስርዓት መቀየር የሚፈልጉ ሰዎች ይህን ሶሻል ሚዲያ ማህበራዊ ሚዲያ የሚባለውን ነገር ተጠቅመው በዜጎች ላይ ጉልህ ጉዳት የሚያደርሱበት ትምምን ይሄ ትረስት የሚባለው ዴሞክራሲ የሚባለው ነገር በከፍተኛ ደረጃ አንደርማይን የተደረገበትና አጠቃላይ ማህበራዊ መስቀልቅል የስልጣኔ አደጋ እና የሰው ልጅ ህልውና ጥያቄ ምልክት ውስጥ የገባበት በጣም የተለየ ምዕራፍ ውስጥ እንገኛለን። ያ ማለት ግን ሶሻል ሚዲያ በጥቅም የለውም እያልኩ አይደለም፣ የራሱ ጥቅም አለው። የሰው ልጅ ግን እስካሁን በመጣበት ሶሻል ሚዲያ ከመጣበት ጊዜ ጀምሮ ጥቅሙን እያባዛ ጉዳቱን እየቀነሰ አልመጣም። ጉዳቱ እየጨመረ ነው ከጥቅሙ ይልቅ ሶሻል ሚዲያ። አይ ቲንክ ቆም ብሎ ማየት መነጋገር ይገባል። አሁን እርስ በርስ ነው የምንጣላው። ነገ ጠዋት ግን ታሪካዊ ጥርጫችን ይህን ፕላትፎርም ተጠቅመው መጥተው የምንወዳትን ሀገር ከስንት ቅድመ አያቶቻችን ጀምሮ አብረን የሞትንላትን አሁንም ደግሞ በውድ ዋጋ እየጠበቅናትን ያለን ሀገር የሚያሳጣት እድል ሁሉ አለው ነቅተን ካልጠበቅን ማለት ነው። በሜይንስትሪም ሚዲያ መነሻው ግን ማህበራዊ ሚዲያ ነው። አሁን አጀንዳ ሴት ያደረገው ማህበራዊ ሚዲያ ነው። አሁን በሜይንስትሪም ማህበራዊ ሚዲያ የምትለውም እየጠፋ ነው ልዩነቱ። ቢቢሲ፣ ሲኤንኤን በኬብል ኒውስ ሆኖ በቴሌቪዥን እንደሚታዩት ሁሉ ኮንቨርጀንስ ስላለ ቴክኖሎጂ ሚዲያ እንትን መረጃና ማስተላለፊያው ቱቦ አንድ ላይ ሆኖ ኮንቨርጅ ስላደረገ የሚኒስትሪም እና የአዲሱ ሚዲያ ዲቫይድ እየጠፋ ነው። ዞሮ ዞሮ ግን እንደዚህ የታወቁ የቴሌቪዥን ጣቢያዎች ላይሰንስ ወስደው የሚሰሩ ስለሆነ ለሬፑቴሽናቸው በጣም ስለሚጨነቁ ኃላፊነት ይሰማቸዋል ተብሎ ግምት ውስጥ ይገባል። ስቲል ግን አሁንም የዚህ አጀንዳ መጀመሪያም የተራገበ የነበረው የዛሬ 5 ዓመት 4 ዓመት አካባቢ አይ ቲንክ መነሻው ማህበራዊ ሚዲያ ይመስለኛል። ይሄ ብዙ ነገር ምልክት አድርጌ ነው የምወስደው። አሁን ለምሳሌ እኮ ጉዳዩ ወጣ አይደል? ከዛ ያስተላለፈው ሚዲያ ይቅርታ ጠየቀ።
የተናገረችው ልጅ ይቅርታ ጠየቀች። እዛ ላይ ማቆም ነበረበት ማለት ሚዲያውም ተሳስቻለሁ ካለ የዚህ መረጃ የነበረችው እንስትም ልክ አይደለም ይቅርታ ካለች ማብቃት ነበረበት። አላቆመም። ቢኮዝ የሆነ ኢንትረስት ያላቸው ሰዎች ነው ከኋላ ሆኖ የሚነዱት ማለት ነው። ዜናው እንደሰማህ መቆጣት ምናምን ኖርማል ሊሆን ይችላል። ለምን እኔ እህት አለኝ እኔ እናት አለኝ ብሎ መቆጣት ትክክል ነው። እሺ ግን ተነገረ አይደል? ልጅቷም ወጣ ልክ አይደለም አለቻል። ለምን እንዳደረገችው ተናገረች። ሚዲያውም ወጥቶ ይቅርታ ጠየቀ። ከዛ ደግሞ የተለያየ ድምጽ ማስረጃዎች ወጡ አይደል? ኬሩ ለሴቷ መደፈር ከሆነ ለሴቶች መደፈር ከሆነ መጥፋት ከሆነ እዛ ላይ ይቆማል። ክርክሩ እዛ አሁንም ግን ኮንቲኒየስሊ የአመፅ ጥሪ ምናምን ነው የሚደረግ ያለው። ኢንቴንሽኑ ራሱ ምንድን ነው መጀመሪያ የሚለውን ለምን ብዙ ሰዎች እርግጠኛ ነኝ ይሄን ነገር በተወሰነ መልኩ ሲምፓቴቲካሊ ያዩ ሰዎች ተወናብደው ካልሆነ መረጃው ያው አምፕሊፋይ ስለሚደረግ በሶሻል ሚዲያ ቅድም ያልነው ሚኒስትሪ ሚዲያ ሴት ቢያደርገውም ተመልሶ እሱም ወደ ሶሻል ሚዲያ ሄዶ ነው የሚሰራጨው። የራሱ ኔቸር አለው። ግን በመሰረቱ ኢትዮጵያ ውስጥ ቅድም ያልኩትን ዓለማዊ ሁኔታ የሚያባብስ ደግሞ ሪያሊቲ አለ። በእሳት ላይ ነዳጅ እንደማርከፍከፍ ነው ማለት። በጣም ካልተጠነቀቅን የዚህን ሀገር ነባራዊ ሁኔታና ማህበራዊ ሚዲያ በመላ ሰው ልጅ በዓለም ላይ ያመጣውን ኔጌቲቭ ተረድተን እንደ ማህበረሰብ እንደዚህ ትውልድ አባላት የተለየ ዝግጅት አድርገን ማህበራዊ ሚዲያ የሚያመጣውን ኔጌቲቭ ለመቀነስና ጥቅሙን ለማውጣት ካልሰራን ባለን የተለየ ሁኔታ ነባራዊ ሁኔታ የተለየ ነባራዊ ሁኔታና በአጠቃላይ በመላ ሰው ልጅ በዚህ ፈኖሜና አማካኝነት እየደረሰ ያለው ጉዳት ተጨምሮ የማንቋቋመው ጉዳት በጣም መሰረታዊ ነገር ሊያመጣብን የሚችል ቀውስ ነው። አሁን ይሄ የሚያሳየን በጣም አደገኛ ነገር ነው። እርስ በርስ ሊያበላላ የሚችል ነገር ነው እና በአንድ ትንሽ ስህተት የማንመልሰው ኢቭን የሚያደርጉ ሰዎች ሊያጸጽት የሚችል የማይምል ስልጣንም ምንም እኮ አገር ስትኖር ነው የምትፈልገው ሁሉ ነገር ከተቃጠለ ህዝብ ከተጨራረሰ በኋላ ስልጣን የሚባል ነገር አይኖርም እና ይሄ ሀገር ብዙ ሴንሲቲቪቲስ አሉት ማለት በዚህ ለፖለቲካ እንፎካከራለን ምናምን ብሎ የሚያስቡ ሰዎች መጀመሪያ ስልጣን የሚያዘው ሀገር ስትቆይ ስለሆነ እንደው ሚኒማም የኢትዮጵያን ነባራዊ ሁኔታና ዓለም ያለችበት ሁኔታ አውቀው ከዛ በመለስ የትንም ያክል ሰልፊሽ ቢኮን የትንም ያክል ስልጣን ቢፈልግ የማታ ማታ ግን ተውት መሪ መሆን ምናምን በጉጅራና በእንትን የሚያጨራርሰን ማባሪያ የሌለው እልቂት ውስጥ የሚያስገባን ማኔጅ የማይደረግ ሲቹዌሽን ሊከተን የሚችል መሆን ምልክቱ ይታያል። አንድ ምሁር በዚህ ዘመን ውሸት መረጃ እንደዚህ እየተሰራጨ እውነት የሚደፈቀው እውነት ያላቸው ሰዎች ዝም ስላሉ ነው ይላል። የዳር ተመልካች ስለሆኑ ነው ይላል። እና እውነት ያለን የምንል ሰዎች ሁሉ እውነታችን ወደ አደባባይ ወጥተን ወደ ማህበራዊ ሚዲያ ወጥተን የምናጋራበት ዝም ባል ዛሬ ለኔ አይደለም እኔ ጋር አይደለም ብለን ዝም ስንል ከነገ ወዲያ ይመጣል እልፍ ሲል እያንዳንዷ በእውነት ላይ የምትተኮስ ጥይት እውነትን ነው አደጋ ውስጥ እያስገባች ያለችው። የሰው ልጅ ህይወት አገር የሚባለው ስልጣን የሚባለው ደግሞ ያለ እውነት ዋጋ የለውም። እውነት በሌለበት ሁኔታ ሲቪላይዜሽን የሰው ልጅ እንስሳ ነው የሚሆነው። የሰው ልጅም ስልጣን የሚባለው ነገር አገርም አይሆንም። አገር የሚባለው እኮ እውነት ነው። እኔ እዚህ ቁጭ ብዬ ኢትዮጵያዊ ነኝ ይላሉ። ሀመር ያለ የሆነ ደቡብ ኦሞ ያለ ምንም ተገናኝተን ማናቅ ሰው ኢትዮጵያዊ ነኝ ይላል። ይሁን አንድ እውነት ተጋርተናል። ኢትዮጵያዊነት የሚባለው እውነት ማለት ይሄ ነው። አታክ እየተደረገ ያለው እና ኢትዮጵያዊነት የሚባለው ትሩዝ ቅድመ አያቶቻችን ምናምን ኢትዮጵያ ተጠቃሽ ሲባል በዛ ኮኔክሽን ምንም የሌለበት ሁኔታ ተጠራርተው አድዋ ላይ የተገናኙት እውነትን ለመጠበቅ ነው፣ ከጥቃት ለመጠበቅ ነው። እውነት የሚባለው ኢትዮጵያዊነት የሚባለው እውነት በጣሊያን ቀኝ ገዢ ሊጠቃ ስለነበረ እሱን ሴቭ ለማድረግ ነው ያን ያደረጉት። ሁሉም ያለውን አዋጡ የሚሮጥበት ዘመን ውስጥ እኛ እርስ በርስ እየተጠላለፍን ሀገር የሚያፈርስ ትንንሽ የሚመስሉ ግን አደገኛ ነገሮች እየዘራን እስከ መቼ እንቀጥላለን? ይሄ ነገርስ አይንዋናህን ያስይዝሃል። አይንዋናህን የሚባል አንተ ሁሉ ነገር የሚያከስር የምትፈልገውን የማያስገኝ በጣም ኢራሽናል የሆነ ፖለቲክስ እና ናሬሽን ለማን ነው የሚጠቅመው ብሎ ማሰብና መንቃት ቶሎ ብሎ ይሄን ነገር ሳይቃጠል በቅጠል እንደሚባለው
መንግስትም ሌላውም አብሮ ተባብሮ ምሁራንም ትምህርት ቤቶችም የሚዲያ ተቋማትም በተለይ ደግሞ ጋዜጠኞች ይሄን በአጭር ታጥቀው ተነስተው ይሄ ነገር ዝም ብሎ ቀልድ አይደለም፣ በጣም አደገኛ ነው፣ ችግር መፍጠር ይችላል። ሰው ጠንቀቅ ብለን ጉዳቱን መቀነስ ይገባል። ሁላችንም ደንግጠን ጋዜጠኞችም፣ ሚዲያ ተቋማትም፣ አክቲቪስት ሁሉም ሰው ቢያንስ የምንፎካከረው ለፖለቲካ ስልጣን የምንገፋፋው ኢትዮጵያ የምትባለውን እውነት ጠብቀን ነው። ይሄ እውነት ነው እየተጠቃ ያለው። ለሴቶቻችን መጨነቅ ሌላ ነው። ሴቶቻችን ሲደፈሩ መቆጣት ይገባል፣ ያባት ነው። እንዲያውም ከዚህ በላይ ብዙ ለሴቶች መደፈር ቶለራንት የሆነ ባህል ነው ያለ፣ መቀየር አለበት። ሰው መልካም ነው። መንግስቱም ለእሱ ነው የሚሰራው። ያ ሁኔታ እንዲፈጠር ነው እስካሁን የሰራው። ግን በዚህ አማካኝነት በዚህ አጀንዳ አማካኝነት ህዝብና አጫረሰ በሴቶች መደፈር ላይ ቀልደህ ስልጣን ለመያዝ መሞከር በጣም መጥፎ ነው። ነገ ጠዋት ሲደፈሩ የሚደርስ ሰው ይጠፋል። ይሄ ነገር ትራይቫላይዝ የምታደርገው እንደ ውሸት የምትቆጥረው ለፖለቲካ አንተ ጥቅም የምታውለው ነገር አለ። በጣም መጥፎ ነገር ነው። ሴቶች የተከበሩ የህብረተሰባችን ክፍል አካላት ሴቶች ጭምር የተሳተፉበት የሴትን ልጅ ክብርና መልካም ስምና ክብር የሚያሳንስ ነገ ጠዋት ሴቶች እውነተኛ ጉዳት ሲደርስባቸው ህብረተሰቡ እንዳይደርስ የሚያደርግ መጥፎ የሆነ ድርጊት ነው ማለት ነው። የማትነካው አለ። ለፖለቲካ ፉክክር የማታውለው የሆነ ቀይ መስመር ሊኖረው ይገባል። እሱን ነው የተሻገር ነው። ህብረተሰቡ ቅድም መረጃ ሲያገኝ በከፍተኛ ደረጃ መጠንቀቅ አለበት። ለምሳሌ ኦፍኮርስ ስትራክቸራል ነው፣ መዋቅራዊ ነው ችግሩ። እንደዚህ አይነት የመረጃ ስርጭት ኮንሲኩዌንሻል የሆነ ጉዳት ሊያደርስ ይችላል። በተቻለ መጠን ባላንስ ማድረግ ማህበራዊ ሚዲያ የሰማሁን በዋናዎቹ ሚዲያዎች ማረጋገጥ፣ መጠየቅ፣ ክሪቲካሊ ማየትን እውነት ነው ወይ ይሄ ብሎ የሚቀርበውን መረጃ በራሱ ዝም ብሎ እንዳለ ከመቀበል ይልቅ የስነ ልቦና ሁኔታ ነው እንድንቀበለው የሚያደርገን። በጣም በርካታ የስነ ልቦና ቨልነራቢሊቲስ አሉ፣ ሜንታል ኤረርስ አሉን፣ ሜንታል ሾርትከቶች አሉ። እነዛን በመቋቋም ማህበራዊ ሚዲያ ይጠቀምበት ያለው የሰው ልጅ አሜሪካም ኢትዮጵያ ውስጥ ያለ የሰው ልጅ ዊክነስ ነው፣ ሳይኮሎጂካል ቨልነራቢሊቲ ነው። ደግሞ በእኛ ሁኔታ ደግሞ ይሄ እንዲባባስ የሚያደርገው ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ሁኔታ አለ። ይህን ተረድተን በተለይ ምሁራን መጻፍ የሚችሉ መናገር የሚችሉ ሰዎች አያገባኝም ብለው ዝም ቢሉ ነገ ጠዋት በእነሱም ነው ብዙ ሰው ነው በየቦታው የሚጠቃው። ይህን የጋራ ነገር አድርገ ነው እና የማይቀለበስ አደጋ ከማድረሱም በፊት ሳይቃጠል በቅጠል እንደሚባለው ሁላችንም የምንችለውን ያክል ጠርጠር ድንጋይ ወርውረን እውነት በመሰረቱ ፕሮቴክትድ የሚሆንበት እውነት የጋራ እውነት የሚጠበቅበት ፉክክር ምናምን ፖለቲካ ስልጣን ለመያዝ የሚደረግ ጥረት ሁሉ ከዚህ በመለስ ከዚህ ባሻገር ኢትዮጵያ የሚባለው እውነትን አጥፍቶ ከዛ ስልጣን የሚባል ነገር ኢትዮጵያ የምትባል አገር ስለማትኖር ማለት እና ደንግጠን ሁላችንም በግል መረጃ ስንጠቀም ተጠንቀቀን ክሪቲካሊ አይተን ደግሞ ግን ህብረተሰቡ ወደዛ ደረጃ እንዲደርስ መንግስትም፣ ሚዲያዎችም፣ ጋዜጠኞችም የጋዜጠኛና ኮሚኒኬሽን ትምህርት ቤቶችም የሚዲያ ተቆጣጣሪ ባለስልጣኑ እንዲሁም የሚዲያ ሰልፍ ሬጉሌሽን የሚዲያ ባለሙያዎች ማህበር እና ጋዜጠኞች ባለሙያዎች ማህበራትም እንዲሁ ተባብረው ለዛሬ ለነገ ሳይል አይ ቲንክ ከዚህ ኤክስፒሪየንስ እያንዳንዱ ልምድ መሆን ያለበት የሰው ልጅ ከልምዱ ከችግሩ እየተማረ ነው ነገን የተሻለ እያደረገ የመጣው። ይሄ ነገር ያልፋል። ምንም ህዝባችን ዞሮ ዞሮ ታጋሽ ህዝብ ነው። የተባለውን ነገር ሁሉ አይሰማም፣ አይቀሰቀስም ብሎ እንደ እንትን የሚቀሰቀስ ህዝብ አይደለም። ዊዝደም ያለው ህዝብ ነው። በብዙ ነገር በብዙ መከራ ያለፈ ህዝብ ነው። በዛ ምክንያት የተጠራቀመ ዊዝደም አለው። አንሸንት ሲቪላይዜሽን የነበረን ህዝቦች ነን። ዝም ብሎ ማንም የሚነዳው ህዝብ አይደለም። ለዛ ነው እንጂ ከፍተኛ ችግር ይደርስ ነበር። ግን ያ ማለት ይሄ ነገር በቀጠለ ቁጥር በተደጋገመ ቁጥር ምንም አይደረግም ማለት አይደለም። የምንፈራው ችግር ሊመጣ ይችላል። በእኔ እምነት ዋናው ለዚህ ሁሉ ምንጭ የሀገራችን ፖለቲካ ችግር የፖለቲካ ባህል ችግር ነው። ይሄ መጠላላቱ፣ መጠራጠሩ፣ ዋልታ ረገጥነቱ ምናምን ነው። ዜሮ ሳም ጌም ሜንታሊቲ። እነዚህ ሁሉ ችግሮች የአካታች ብሔራዊ ምክክር የተደረገ ነው።
ይሄ ነገር ሲጠናቀቅ አትሊስት መዋቅራዊ የነበረውን የትምምን ፕሮግራምን በከፍተኛ ደረጃ ይፈታዋል ብለን ተስፋ እናደርጋለን። አሁን ገዢው ፓርቲና ተቃዋሚዎች ካቢኔ ውስጥ አብሮ ይሰራሉ ገብተው ምናምን እሱም የራሱ እንደዚህ አይነት ኢኒሼቲቮች እስከ ወረዳ እስከ ቀበሌ ድረስ ሲሄዱ በመሀል ያለው አለመተማመን እየቀነሰ ይመጣል። የኢትዮጵያ ብሔር ብሔረሰቦች በእርስ በርስ እንዲተዋወቁ አብረው እንዲሰሩ የጋራ ሀገርን ልማት ላይ አብረው እንዲያተኩሩ ሰው ልጅ በነፃነት እንዲንቀሳቀስ ብዙ ጥረት እየተደረገ ነው። የትርክት ግንባታ እየተደረገ ነው። ብሔራዊ ትርክት የሚያሰባስብ ትርክት የበተነን ትርክት እያለ የሚያሰባስበን የጋራ ነገራችን ላይ የሚያሰባስበን የተናጠል ነገራችን እንዳለ ደግሞ በጋራም ደግሞ አለን የየራሳችን ሪያሊቲ ያለን የጋራም ሪያሊቲ ያለን የሚል በናሬሽንም በምንም መንግስት እየሞከረ ነው። ይሄ ነገር ግን መዋቅራዊ ለብዙ ጊዜ የነበረ ችግር ስለሆነ በአንድ ጀንበር አይቀረፍም። እየተደረገ ያለው ጥረት እንደ 10 ዓመት 5 ዓመት ስጠውና በመሰረቱ ከፍተኛ ለውጥ ያመጣል። እስከዛው ግን ሀገራችን እንዳያሳጣ ማንም ዜጋ በዚህ ምክንያት እንዳይጎዳ አቅም ያለን ሁሉ ተረባርበን እሳቱን ዳር ሆነን ከምንቆመው እሳቱ እየሰፋ መጥቶ ሁላችንም የሚያቃጥል አደጋ ስለሆነ ሁላችንም ደንግጠን በእውነት ሴቶች ሲደፈሩ መቆጣት ይገባል። ግን ሴቶች ተደፈሩ ብሎ አስቆጥቶ ከዛ ነገ ጠዋት ለሴቶች የሚደርስ ማህበረሰብ እንዳይኖር አድርጎ በእነሱ አማካኝነት ስልጣን ለመያዝ መሞከር ደግሞ ሬድ ላይን የሚያደርግ እንደዛ የሞከረ ሰው ፖለቲካል ሱሳይድ ራሱን በፖለቲካ ማጥፋት እንደሆነ ቆጥሮት ሌላውም እኔን እየተቀጣ ብሎ እሱን እየተቀጣ ብሎ አርፎ ተቀምጦ ፍክክሩ በሚታወቁ ጉዳዮች ላይ የኢትዮጵያ ሕዝብ ፖለቲካ ማህበራዊ ሰፊ ስር የሰደዱ ማህበራዊ ኢኮኖሚያዊ ፖለቲካዊ ችግሮች አሉበት። ፍክክሩ እነሱን የበለጠ እፈታለሁ በሚል ዙሪያ መሆን አለበት። ወደዛ እስኪመጣ ድረስ አሁን ሁላችንም ደንግጠ መስራት አለብን። ከዛ ውጭ ግን በስርዓት ደረጃ ለመፍታት እየሞከርን ያለው ነገር ተደምሮ የሆነ ጊዜ ላይ ከፍተኛ ለውጥ ያመጣል ብዬ ተስፋ አደርጋለሁ።